ተራ ነገር ነገሮችን በተረጋጋ መንፈስ አስተውሎ ምናምን የሚሻለውን ነገር ወስኖ የጓደኝነት ጥግን ያሳየኝ ለኔ ማለት ነው። እናቱ ልጅ በልጦ ቅናት ነግሮ እውነተኛ ጓደኛ ማለት ሲኖራችሁ ብቻ ሳይሆን ስትደሰቱ ብቻ ሳይሆን ስትከፉም ስትቸገሩም እንዲሁም ደግሞ የእናንተ በቃ ሰዎች ከሰው ጋር ስትጣሉም ወደ መልካም ነገር ሊያስታርቃችሁ የሚችል በሁሉም ነገር ከጎናችሁ መሆን የሚችል ነውና ፍቅር እውነት ለመናገር በጣም የልጅ አስተዋይ ናት፣ ብስል ናት። ብዙ ሰዎችን ነው የምታስታርቀው። አይምሮዋ በጣም እንትናትና የተጣሉትን ታስታርቃለች። በቃ እያንዳንዱ ነገር ውስጧ የዋህ ናት እውነት ለመናገርና ሰው ማለት እንደዚህ ነው። ሰው ሲጠፋ መፈለግ፣ ሰው ችግር ውስጥ ሲገባ ከጎኑ መሆን፣ ሰዎች ሲጣሉ ማስታረቅ። ለሰው ልጅ ከቻልነ የደስታው ምንጭ መሆን፣ ካልቻልነ ደግሞ የመከፋቱ ምንጭ መሆን የለብንም። ግን ብዙዎችን ስናይ ሰውና ሰው በትንሽዬ ነገር ከተጣላ በቃ የባሱ ማራራቅ፣ አንዳንድ ነገሮችን እየጨማመሩ ሰዎችን በቃ ማለየት ነው ስራቸውና እነዚህ አይነት ሰዎች ባሉበት ደግሞ በዚህ ልክ ፍቅር እንደዚህ ብላ ስላየዋት ስላስታረቀቻቸው በጣም ደስ ይላል። በእናንተ ምክንያት የተጣሉ ሰዎችን ማስታረቅ፣ በእናንተ ምክንያት የተከፉ ሰዎችን ማስደሰት በራሱ ያጀራለው እና በጣም ነው ደስ የሚለው። ሁሌም ቢሆን ባገኛችሁት አጋጣሚ ለሰው ላይ የመከፋቱ ምንጭ ሳይሆን የመደሰቱ ምንጭ ሁኑ። የመደሰቱ ምንጭ መሆን ባችሉ ደግሞ ካለሳርፋችሁ ተቀመጡ፣ አትግቡ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። ወላሂ ክበሩልኝ፣ ቃል የለኝም። ሁላችሁንም ከልብ ነው ማመሰግነው። በያላችሁበት ደግሞ አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ሁሌም ቢሆን መልካም ነገር ስሩ። ማንኛውም ሰው የሚመነዳው በሰራው ስራ ነውና መልካም ነገር ካለና መልካም ነገር እናገኛለን። መጥፎ ስራም ከሆነ ደግሞ በዛችሁ በሰራችኋት ልክ ነውና አኺራ ሳይሆን ዱንያ ላይ ራሱ ማለት ነው የሰራችሁት በቃ መልካም ነገር ከሆነ ለምሳሌ ለእኔ መልካም ነገር ካደረጋችሁልኝ እኔ እናንተ መልካም ነገር ባልመለስላችሁ እንኳ ግን በቃ ሌላ ሰው የእናንተ መልካም ነገር ይመልስላችኋል። ወላሂ ማለት ነው። ብዙ ጊዜ የሆነ በተለይ አሁን አረብ ሀገራት ላይ ያለን ሰዎች እኛ በዚህ ሀገር 50 ሪያል ምንም አይደለም፣ 100 ሪያል ምንም አይመስለንም። ሱቅ ሄደን አሁን በደቂቃ ጠፋፍተነው እንመጣለን። ግን ወላሂ ምስኪኖች የዚህ ሀገር 10 ብር ራሱ ለኢትዮጵያ ቁም ነገር ናት። በልቶ ለማያድር ሰው የሆነ ነገር ገዝቶ አንድ ዳቦ ራሱ አንድ ሻይ ጋር መብላት ይሄ በጣም አጀር አለው። ምክንያቱም የሚበሉበት ያጡ ቁርስ በልተው ምሳ ሳይበሉ ወይም ደግሞ ቁርስም ምሳም ሳይበሉ የሚውሉ የሚያድሩ ሰዎች ስላሉ መተኛ ጥተው በረንዳ ላይ ብርድ ሲቆላቸው የሚያድሩ የሚለብሱት የሌላቸው የተቀዳደደ ልብስ ወላሂ በጣም ብዙ ሰዎች አሉ። እንደዛ ብለው ግን ፈጣሪያቸውን የሚያመሰግኑ እና እንደዚህ አይነት ነገር ሲሆን አሁን እናንተ የሆነች ነገር ወላሂ ካለቻቸው እዚህ ጋር አሁን ማስቲካ ምናምን ገዝተን የምናጠፋፋው አሲሩን ምኑን እኛ ከቤታችን ብዙ ነገር አለ። ያው አረብ ሀገር ላይ ታውቃላችሁ ብዙዎቻችን ምንም በቃ ምግብ ከራሳችን አይደለም፣ ሳሙናው ሻምፖ ከብዙዎቻችን በስተቀር ሌላው በቃ ሁሉም ነገር ባስቤዛ በእነሱ ነውና ለኛ 10 ብር ራሱ ማለት ነው የዚህ ሀገር 10 ሪያል ብትልኳት ለሰው የቻለው ነው። ለምን ምንም ትሆን የሰጣችኋትን ያክል እና ያችን ነገር አውጥታችሁ ሞክሩበት ትንሽ ነገር ወላሂ እንደዚህ አይነት ነገር ስታረጉ ሱብሃንአላህ ወይ ሰዎቻችሁ ሀዲያ ይሰጧችኋል ወይ ደግሞ ሌላ ሰው በሆነ አጋጣሚ ለእናንተ ብቻ ገቢ ያለው በቃ እኔ 10 ብር ባወጣ በቃ ጥፉ ነው የሚመጣው። ለምሳሌ እኔ 100 ብር የሆነ ነገር ብዬ ለሰው ሀልብ ያስቤ ባይሆን ንያ አድርጌ በቃ ይሄ ነገር መሆን አለበት ብዬ ከሰጠው ወላሂ ነው የምላችሁ። እኔ አንዴ 2 3 4 የማይቻለውና ልክ ያወጣኋትን ማለት ነው 100 ብር ከሆነ ያወጣኋት ወይ 300 ብር ወይ 400 ብር እጥፍ ይመጣልኛል። ከዛ በፊት እኮ ሰው ስጦታ ሰጥቶኝ አያውቅም። ግን ያችን ስላወጣሁ ብቻ አያችሁት ሶዴቃ ገንዘብን ታበዛለች እንጂ አትቀንስም በፍጹም። ደግሞ ሐላማናችሁ ይሞክሩት። በቃ ምንም ነገር ብቻ ከልባችሁ ንያ አድርጋችሁ ለይውልኝ ሳይሆን ሰው እንዲያመሰግናችሁ አይደለም፣ ሰው እንዲያመሰግናችሁ ብላችሁ ለይውልኝ ከሰራችሁ አላህ ራሱ የተቀባይነት የለውም ሰውዴቃችሁ። ግን እናንተ ከልባችሁ በቃ የተራበ ሰው አይታችሁ ከልባችሁ አዝናችሁ ብትሰጡ ወላሂ በቃ በሆነ አጋጣሚ ገንዘባችሁ በቃ እጥፍ ነው የሚመጣላችሁና ስለዚህ መልካም ነገር ማድረግ አለባችሁ ለማለት ያክል ነውና ፍቅር እንግዲህ እነዚህ ልጆች በምን እንደተጣሉ ባላቅም ብዙም ስለማልከታተላቸው ብቻ ግን እንግዲህ ኤንዲና ጆሲ እንደተጣሉና ትናንትም ደግሞ በዚሁ አጋጣሚ እሷን ሳያከብሩ አታረቁ ብላቸው ቢብሏት እንደሄዱ ነው ሲገልጹ የነበረው። ዙሮ በየትም ይሁን በየትም ዋናው ነገር እነዚህ ልጆች ከቂም በቃ ነገሮችን ትተው
በደስታ እንዲታረቁ ሀታለው ሲታረቁ አይታችኋል። የይቅርታ ግማሽ ብዙ ሰው አሁን የይቅርታ ግማሽ ነው የሚያደርገው። የይቅርታ ግማሽ ማለት ደግሞ ሙሉ በሙሉ ለዛ ሰው ይቅር አትሉለትም። ሙሉ በሙሉ ይቅርታ ካላደረጋችሁለት ነገም ትንሽዬ ስበብ ካገኛችሁ የትናንትናውን ጨማምራችሁ የበለጠ ትጎዱታላችሁ። ብዙ ሰዎች የሚጎዱ ደግሞ የይቅርታ ግማሽ ስለሚያደርጉላችሁ ነው። እናንተ በቃ ይቅርታ አድርጎልኛል ብላችሁ በሙሉ ልባችሁ አምናችሁ ሁሉ ነገራችሁን ስትሰጧቸው የዛን አንድ ስህተት ሲያገኙባችሁ የትናንትናይቱን ይበቀሏችኋል። እና የሰው ልጅ ይቅርታ ካደረገ በቃ ላላህ ብሎ ይቅር ማለት አለበት። እና ይህን ነገር ነው። እና ለዛም እንግዲህ አይታችኋል መጀመሪያ ላይ ሰላም ሲባባሉ በትክክለኛው ሰላም አይደለም፣ ዝም ብለው ነበር። ውስጣቸው ላይ ቅሬታ እንዳለ ያስታውቃል። ግን በተደጋጋሚ እያደረገች በቃ ከልባቸው ይቅር እንዲባባሉ መጨረሻ አይታችኋቸዋል። ፈገግታቸው ይቅር ተባብለዋል ማለት ነው። ስለዚህ ለነዛ ሰዎች በቃ እንደዚህ ተኮራርፍ ሰው እኮ ጋር ተኮራርፋችሁ ስትኖሩ ለእናንተም ሰላም የለው ለእነሱም ሰላም የለውም። ስለዚህ ይህን ነገር ደግሞ እናንተ በቃ ከእነሱ የተሻላችሁ ሰው ሆናችሁ ማስታረቅ መቻል። ስንት ሰው ነው በሚዋደዱ ባለትዳሮች መካከል እየገቡ ከቻሉ በራሳቸው በሙዲያቸው የሚሆን በአመለካከታቸው፣ በአቋማቸው፣ በመልካቸው፣ በሰብናቸው እነሱ በገንዘብም ሊሆን ይችላል ከሚስቶቻቸው እነሱ በልጠው ከባሎቻቸው እነሱ በልጠው ትዳርን ለማፍረስ እነሱ እንበልጣል ብለው ገብተው የሰው ሰላም የሰው ፍቅር የሚያበላሹ ሰዎች አሉ። ከቻሉ በዚህ ነገር ካልቻሉ እንግዲህ እንደምትመለከቱት ነው። መተት ሁሉ ሳይቀራቸው ማለት ነው። አስተግፍሩላ ነው ወላሂ። እና የሰው ልጅ ለመለያየት በዚህ ልክ በሚጥሩ አይነት ሰዎች ደግሞ እንደዚህ የእውነት ሰው በቃ የሰው መከፋት ሲያስከፋቸው የሰው መደሰት የሚያስደስታቸው በቃ ጓደኛሞች ተጣልተው መቅረት የለባቸውም። ወንድማማች ነው እህታማቾች ናቸው ብለው ያንን ነገር በይቅርታ እንዲያልፉ የሚገፋፋ ሰው ደግሞ መታደል ነውና የበራሱ አጀር አለው። የተጣሉ ሰዎችን ማስታረቅ፣ መንገድ ላይ የወደቁ ሾክ ወይም ደግሞ ብቻ ማንኛውም ነገር ሙዝልጫ ሊሆን ይችላል። መንገድ ላይ ስንሄድ አሁን እናያለን ግን እኛ እንደ ቀልድ አይተነዋል፣ እኛ እናልፈዋል። ግን ወላሂ ያን የሙዝ ልጫ ሰዎችን ሊጥል ይችላል። እሾሃውን አይናቸው ለማያይ ሰው ቸኩለው ለሚሄዱ ሰዎች በቃ የሆነ ውስጣችን እኮ አንዳንድ ጊዜ እኮ እግራችንን የማናይበት አጋጣሚ ያለ አይደለ? ውስጣችን ሰላም ከሌለው ሰው ጋር ተጣልተን ከሆነ የሆነ የሚያሳስበን የሚያስጨንቀን ነገር ሲኖር መንገዱ ምን እንዳለው አናይም። እና በእንደዚህ አይነት ሁኔታ ውስጥ አሁን ሰዎች ሾ ሊወጋቸው ይችላል። ሙዝ ልጫም እንዳልኳችሁ ዝም ብሎ ስለሚጠሉት በየቦታው በተለይ ኢትዮጵያ ላይ ያው ከስንት አንድ ነው ቆሻሻ እንትን የሚባለውና በዛ አጋጣሚ እነዛን ራሱ ማንሳት መልካም ንግግር መናገር በራሱ አጀር አለው። እያንዳንዱ የምናደርገው መልካም ነገር አጀር አለውና ያንን ሾሃው እናንተ መንገድ ላይ ያለውን ድንጋይ ሊሆን ይችላል እንደነገርኳችሁ በቃ ማንኛውም በቃ አይምሮ ሰላም ያልሆነ ሰው መጥቶ ቢመታው እንትን በጣም ያንተን ይላል ማለት ነው፣ ይጎዳል ያን ሰው። ስለዚህ እናንተሳ እኛ በቻልነው አቅም ያንን መጥፎ ነገር የምንለውን ብናነሳው በዛ አላህም ለኛ አጀር ይጽፍልናል፣ እነዛም ሰዎች ደግሞ ከጉዳት ይወጣሉ ማለት ነው። እና የመልካም ነገር ትንሽ የለውም። ባገኛችሁት አጋጣሚ መልካም ነገር ስሩ፣ መልካም አስቡ ለሰው። እናንተ ባደረጋችኋል አላህ ይመነዳችኋል። እና ፍቅርዬ የእውነት ትልቅ ሰው ናትና ሁላችሁም መልካም ነገር ለማድረግ እንሞክር። እኔም ስህተት ካለብኝ አርሙኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዙ ይበልልኝ። ስላዳመጣችሁኝ አመሰግናለሁ። አብሬያችሁ የነበርኩት ህይወት ነኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።